ከዚህ በኋላ እኔ በማደርገው ውሳኔ ማናችሁም እንዳትጸጸቱበት። እንዴ ምበላው ባጣ አላደርገውም። ሌላውን ተይውና አይደለም እንደዚህ ልቅምቃሚ ገንዘብ ምበላው ባጣ አላደርገውም። እሺ እሱ ነው እንዳታስቢው ጭራሽ ታደርጓል። ያን ያክል ደግሞ ደደብ አድርገሽ እንዳትስኝ ከዚህ በኋላ ልቀቀኝ። እንዴት ነው እኔ በገንዘብ ለመግዛት መጥሪ እኮ ልቀቀኝ ባለኝ ምናምን ሆኜ ሳይሆን ጠላቱ ጎን ነበር አንቺ ጋር ላገናኘው የሚችለው እንጂ ማለት እኔ ወንድሜ ለአንዳንቺ አይነት ሴት አሳልፌ አልሰጠውም። ኢቭን ሚስት እንኳን ባይኖረው እያበኔ መሰለሽ ሚስት እንኳን ባይኖረው አንቺ ጋር እንዲሆን አልፈልግም። ስታይ እንደ ጅል ምናምን ነው መስልሽ፣ ህፃን ልጅ ነው መስልሽ፣ ማገናዘብ ማልችል ምናምን ቂል ነው መስልሽ። ከኤፍሬም ጋር የነበረን ግንኙነት ወይ አንድ ወር፣ የሁለት ወር፣ የሶስት ወር ሪሌሽንሺፕ አይደለም። ብዙ እቅዶች ነበሩን ከኤፍሬም ጋር እና እዚህ ሲመጣ ነው በጣም ብዙ ነገሮች የተቀየሩትና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያው ሰሞኑን የተፈጠረ ያለውን ነገር አይታችሁታል እና እኔ ኤፍሬምን ዝም ብዬ እንደዚህ በቀላሉ ምታው አይነት ሰው አይደለም። እኔና ኤፍሬም ብዙ የሚያገናኘን ብዙ የሚያጣምረን ብዙ ነገር አለና ዝም ብዬ ደግሞ ኤፍሬምን እንደዚህ በቀላሉ ምታው አይነት ሰው አይደለም። እኔ ከዛ ድረስ እዚህ አልመጣሁኝም፣ በምክንያት ነው እዚህ ድረስ የመጣሁት እና ያለ ምክንያት ደግሞ እኔ ዝም ብዬ እሱ ልታው አልችልም። እንዴት ነው ከሆነ ሰው ጋር የሆነ ነገር አቅዳችሁ አልማችሁ ዝም ብላችሁ እንዴት ነው ልትተው የምትችሉት? እኔና እሱ ብዙ የሚያስተሳስረን ነገር አለና እኔ ያለ ምክንያት አይደለም እንደዚህ የሆንኩ ያለሁት። እኔ በጣም ብዙ ምክንያት ያለኝ ሰው ነኝ እና ከመሬት ተነስቼ ደግሞ ዝም ብዬ ያለ ምክንያት ከኤፍሬም ጋር ዝም ብዬ ምንም ያታገለኝ ነገር አይኖርም። ምክንያት ያለኝ ሰው ነኝ። ምክንያቴን ደግሞ በደንብ ኤፍሬም ያውቀዋል። ብዙ ነገር ተብዬ ነው የመጣሁት። ብዙ እቅዶች ነበሩን ከኤፍሬም ጋር እና እዚህ ሲመጣ ነው በጣም ብዙ ነገሮች የተቀየሩትና ከኤፍሬም ጋር የነበረን ግንኙነት ወይ አንድ ወር፣ የሁለት ወር፣ የሶስት ወር ሪሌሽንሺፕ አይደለም። በጣም የረጅም ጊዜ ግንኙነት ነው። የአንድ ወር፣ የሁለት ወር፣ የሶስት ወር ግንኙነት እንኳን ቢሆን እንደዚህ በቀላሉ የሚተው ነገር አይደለም። እኔና እሱ በጣም የረጅም ጊዜ ግንኙነት ነው ያለን። አሁንም አብራው ያላችሁ ሴት ከኔ በኋላ የመጣች ናት እንጂ ከኔ በፊት የነበረች ሴት አይደለችም። ከኔ ኋላ የመጣች ሴት ናት። እኔ ኤፍሬም እንደዚህ በቀላሉ ምታው አይነት ሰው አይደለሁም። በጣም ብዙ የሚያገናኘን ነገር አለ፣ ብዙ የሚያስተሳስረን ነገር አለ እና እንድታውቅ የምፈልገው ነገር አንተም እንደዚህ በቀላሉ ምታው አይነት ሰው አይደለህም። ምን ያህል እንደተቀያየርክብኝ እኔ ነኝ የማውቀው እና እንደዚህ ደግሞ እኔ በቀልድ ዝም ብዬ ልታውቅ አልችልም። አሁንም ቢሆን እየታገስኩ ያለሁት ለፍቅራችን ብዬ ነው እንጂ ውሳኔ መወሰን ከብዶኝ አይደለም እና ከራስ ጋር በደንብ ብታወራ ይሻልካል። በኋላ ላይ የሆነ ነገሮች ቢፈጠሩ እኔ ተጠያቂ አይደለሁም እና እኔ አላቅም እንዴት እንዳሰብከው አላቅም። አንተ ኢቨን ከዛ ድረስ አስመጥተኸኝ ብዙ ነገር አውርተኸኝ ነበረ። ብዙ ነገር እንደሚቀየሩ ከፋሚሊ ጋር ያለው ነገር ምናምን በጣም ብዙ ነገር ብለኸኝ ነበረ። ግን እዚህ ከመጣው በኋላ በጣም ብዙ ነገሮች ተቀይረዋል። ታውቀዋለህ አንተ ለምን እንደዚህ በቶሎ እንደተቀያየርክ እኔ አላቅም። ግን እንደዚህ ተይኝ የምትለውን ነገር ብትረሳው ነው የሚሻልክ። ምክንያቱም እንግዲህ እናንተ ግንኙነት እንደዚህ በቀላሉ የሚታው ነገር አይደለም እና አብራክም ላለችዋ ሴት ንገራት። እኔ እናንተ በጣም ብዙ ነገር እንደሚያስተሳስረን፣ በቀላሉ መለያየት እንደማንችል፣ ምን ያህል ጊዜያት አብረን ቆይተን እንደነበረ አንተ ስለሷ ስትነግረኝ የነበረውን ነገር ንገራት ለሷ። ከዛ በኋላ በደንብ ትረዳህና ከዛ ከላይፍክ ዞር ትላለች ብዬ አስባለሁ። እና አላቅም እንዴት እየሆንክ እንዳለ እኔ በጣም ነው ግራ ያጋባኸኝ ያለው። የሆነ ሰዓት ደህና ትሆናለህ፣ የሆነ ሰዓት መለስ ስላለህ፣ የሆነ ሰዓት ደግሞ ትቀያየራለህ። ከዛ ድረስ እንደዛ አስመጥተኸኝ ደግሞ
እንደ ቀላል ደግሞ መሄድልክ አይነት ሰውም አይደለሁም እና እዚች ጋር እኔ በጣም ሰይጣን እያደረከኝ ነው ያለው ባህሪን እንድቀያየር ነው እያደረከኝ ያለው ሶ እንደ ቀልድ ተነስተሽ ሂጂ ወደዛ እንድትለኝም አልፈቅድልህም ሶ ከራስ ጋር በደንብ አውራ ያለበለዚያ እኔ በምወስደው እርምጃ በኋላ እንዳትጸጸት እና ዛሬ አብሪኮን ላገኘው ቀጥሬዋለሁኝና ያው አብሪኮም ጓደኛው ነው መስተካከል ያለበት ነገር አለ እና አብሪኮንም የጠራሁትኝ ደግሞ አንዳንድ ማስተካከል ያለብን ነገሮች አሉና ከአብሪኮ ጋር ተነጋግረን ማስተካከል ያለብን ሰው ያው ጓደኛው ስለሆነ ግዴታው ነው ማድረግ አለበት ያው አላደርግም ምናምን ነገር ካለ እኔም ወስደው እርምጃ ወስዳለሁ ማለት ነው እንዴት ነው አብሪኮ ሰላም ነው አለው ያቤት አንድ ነገር ላውራክ ነበረ ምን እንደዚህ ነው የምታወራኝ እንዴት ላውራሽ አንተ ነው እኮ አንቺ ያሳየሽው ያለሽው ባህሪ እንደ ጓደኛ እንደ እንት ምናምን ለመቅረብ አይመችም ታውቂያለሽ ለዛ ነው እንደዚህ የምቆሻለው እንጂ ተፈሶኝ ቢሽናም ነው ኦኬ የኤፍሬም ባህሪ ነው ለማውራት የሚመቸው ኤፍሬም ካንቺም በፊት አውቀዋለሁ እንደዚህ አይነት ባህሪ እንደሌለበት አንቺን ሲያገኝ የነበረው አሁን ደግሞ ወደ ድሮ ወደ ነበረበት ኤፍሬም ተመልሷል የሚያጨቃጭቀ ነገር አለ ግን አንቺ ስትቀርቢን እንኳን አቀራረቤታሽ ምንድን ነበር የጸብ ምናምን ደስ የማይል ሰውን የመጉዳት የምናምን ነገር ነው ባህሪሽ የነበረው አይደል ስቲልም ነው ያ ነው አንቺ ጋር እንዳንቀራረብ ያደረገና ያለው እንጂ አንቺ ጋር የተለየ ነገር ነው ወይም ከየተለየ ጥላቻ ኖሮብኝ አይደለም የምታሳየው ነገር ግን ደስ አይልም ማሳየው ባህሪ ከተደረገብኝ ነገር አንፃር ነው እንደዛ ያደረግሽ ይያለሽ እኔ ፍቅር ልሰጥሽ አልችልም እንደ ጓደኛ ልቀርብሽ አልችልም እኮ ያሳየው ያለውት ባህሪ ምን ያህል ምን እንደተደረገብኝ አንተ ስለማታውቅ ነው እና እኔ እንደዛ ባህሪሽ ተቀያየረ እንደዚህ ሆነሽ የምትለው ነገር ከተደረገብኝ ነገር አይደለም አክቹሊ የሆነ ሰዓት ላይ ጥሩ ሰው ለመሆን ትሞክሪና በቃ ከሚደረጉብኝ ነገሮች አንፃር ነው እንጂ ከመሬት ተነስቼ አይደለም እንደዛ ይሆንክ ያለው ገብቶሃል አይደል እሺ አሁን ለምን ተጠራሽ ልጭቅጭቅ እኔ የጠራውክ ምክንያት ማለት ነው ያው ከኤፍሬም ጋር ያለኝን ነገር እንድታስተካክልልኝ ያው ጓደኛው አይደለክ እሺ ከኤፍሬም ጋር ያለኝን ነገር እንድታስተካክለው ማለት ነው የምር እንደዛ ያደርገዋል ብለሽ ነው አስበሽ የመጣሽው አዎ ለምን አታደርገውም ጓደኛው አይደል ያማታ ነው እንዴ ብታስብኝ ያው የኤፍሬም ጓደኛ ነክ ነገሮችን እንድታስተካክል እኮ ከዛ ካንቺ ጋር ላጣብሰው ካንቺ ጋር ከኔ ጋር ላገናኛችሁ ምናምን ከኔ ጋር እንድትፋቀሩ ላደርግ ስታይ እንዴ ነው ጅል ምናምን ነው መስልሽ ህፃን ልጅ ነው መስልሽ ማገናዘብ ማልችል ምናምን ቂል ነው መስልሽ ነገሮችን እንድታስተካክልልኝ ነው ለምን እንደው ማስተካክለው ለምን አታስተካክለው ምን አገባኝ ጓደኛው አይደለ እንዴ ልጅ እኮ ባለትዳር እኮ ነው ሚስቴ ያለው ልጅ እኮ ነው ነገ ከነገ ወዲያ እኮ የሚጋባ ቀለበት ያሰረ ልጅ እኮ ነው እንዴት በታስቢ ኢቭን ባይኖረው እንኳን ካንቺ ጋር እንዲሆን አልፈልግም እኔ ለምን ከኔ ጋር ያለውስ ላይፍ አያገባኝም እኮ ነው ስለሱ ላይፍ አያገባህም አዎ እርግጠኛ ነኝ በናስ እኔ እንደዛ ይቀል አልፈልግም ልሄድ ነው ወይ አብሪኮ እያወራሁ ከልኝ ምትሄዳ አሾፋይልሽ እንዴት አዳዚ ድረስ አንተሽ እንዴ ሾፋ አይደለም እኮ እንዴት ብታስቢ ነው እንደዚህ ማደርገው ስታስቢ እስኪ ማለት እንዴት አብሪኮ እንዴት ያስባል እንዴት እንደዚህ ስለ ይቀበለኛል ብለሽ አስበሽ ነው እንዴት አትቀበለኝም ጓደኛው ስለሆን የቅርቡ ጓደኛ አንተ ነህ ሶ ከኔ ጋር ያለውን ነገር ብታስተካክል ኮይን እኮ ታዲያ ወዳጅ ምናምን ወንድሙ ምናምን ሆኜ ሳይሆን ጠላቱ ሆኖ ነበር አንቺ ጋር ላገናኘው ምችለው እንጂ ማለት እኔ ወንድሜ ለአንዳንቺ አይነት ሴት አሳልፌ አልሰጠውም ኢቭን ሚስት እንኳን ባይኖረው እያበኔ መሰለሽ ሚስት እንኳን ባይኖረው አንቺ ጋር እንዲሆን አልፈልግም ምን ማለት ነው ልጅ እያወራሁክ ነው አብሪኮ ምን አገር ምትይኝ ሻፍ ተከታታይ እኮ እያወራሁክ ምን ረምታወሪ ቆመታወሪኝ በስነሳ እሺ ምንድነው ምንም የሚወራ ነገር እኮ አይደለም እያወራሽ ያለሽ እኔ ናት እና እስካሁን እንዴት ነው እንዴት በጭን እንዴ ጤነኛ አምሮ እያለኝ እንዴት ነው ኤፍሬምን ካንቺ ጋር እንዲሆን ምገፋፋው ስታስቢ እያበኔ መሰለ ሚስት እያለው ያምሻል እንዴ እኮ ተረጋጋ ምን ሆነክ ነው እንደዚህ የምትሆነው እንዴ ንቀት እኮ ነው እኮ
እንዴት ደደብ አድርገሽ ነው እንደምታስቢኝ? እኔ ያክል እኔና ኤፍሬምን ቆሜ ምናምን እንደዚህ መጥቼ የዋውኝ መጥቼ ስለወራሽ ደደብ አድርገሽ ነው የምታስቢኝ? እኔና ኤፍሬምን እያወራሁ ነው። እሺ ወረዛ ሂጂ። ህፃን ነሽ እንጂ አንተ ራስህ ልጅ አትሆን። ቆመክ በስነ ስርዓት አውራ እንዴ። ምን ሆነክ ነው እንደዚህ የምትሆነው እንዴ? ተረጋግተህ ለምንድን ነው የማታወራኝ? በጣም ንቀት እያሳየሽኝ ነው። አራብሪ እኮ አታከብደው በእናትህ። ይሄ የሚካበድ ነገር እኮ አይደለም፣ ኖርማል የሆነ ነገር ነው። ስማማ ምንድን ነው የሚያስፈልግክ? አሁን ላይ የሚያስፈልግክ ነገር ምናምን ማለት ስልክ የጎደለክ ምናምን? ምንም የጎደለኝ ነገር የለም እግዚአብሔር ይመስገን። አይ የሆነ ነገር ለመስራት ፈልገክ ምናምን የጎደለ ነገር ምናምን ነገር ካለ ምንም የለም። ምን ልትገዢልኝ ነው? ገዢልኝ ነው? አይ የጎደለ ነገር ካለ ላሟላልክ። አልፈልግም። ካንቺ የመጣ ነገር ዘጥን ቅር ብሎ ይቅርብኝ። አራቢ እኮ ተረጋግተህ ካውራ እንዴ። ሻው ለምንድን ነው የጠራሽ? ወይ ልሄድ ነው ይሉሽ። እኔ እዚህ ድረስ መጥቼ አመነጫጭቄሽ አልሄድም ብዬ ነው። የምታወሪው ነገር ግን እንደዛ እንዳደረግ እያስገድደኝ ማለት። እኔ እኮ ለምን እየተሰጨህ እንዳለ አልገባኝም። ምናምን ነገር ካለ አስታውስና። የለም የቤት ክራይ ምናምን ነገር አልደረሰብኝ። የለብኝም እኔ እየሰራሁ ስለሆነ ችግር የለብኝ። መቼም ጥገኛ ሆነህ አይደለም የምትኖረው። ሰደብሽኝ ነው። ጥገኛ ሆነህ አይደለም፣ ያው የቤት ክራይ ይኖርብሃል ብዬ እኮ ነው። አረ እያወሮክ ነው እና በእናትህ ማንዳ እያወሮክ ነው። ከዚህ በኋላ እንዳትነኪኝ እሺ። እኔ ልሄድ ነው። እያወሮክ ምንድን ነው? እሺ ፍላጎትሽ ምንድን ነው እያልሽኝ ያለሽው? አብሪኮ እኔና ኤፍሬምን እኔ ኤፍሬምን እንደዚህ በቀላሉ መተው አይነት ሰው አይደለም። በመጀመሪያ አልገባኝም እኔ። ሲቀጥል ከዛ ድረስ ደግሞ ዝም ብዬም አልመጣሁም። እሺ ሶ ዝም ብዬ ደግሞ ተነስቼም አልመለስም። እሺ እዚህ ያለኝ ነገር ከኤፍሬም ጋር እንድታስተካክልልኝ እፈልጋለሁ። አልፈልግም። ማን ደግሞ ለምን ደሞ አትፈልግም? ስለማልፈልግ ሰው ስለሆንኩ ነው። መቼም ህሊና ያለው ሰው ካንቺ ጋር ኤፍሬምን ለማገናኘት ይጠራል ብዬ አላስብም። እኔ ካንቺ ጋር እኔ እንዴት ነው ያሰብከኝ? ቆይ በቃ በጣም እንደ መጥፎ ሰው አድርጌ ነው እያየሁሽ ያለሁት። አስተሳሰብሽም እንደዛ ነው። ሰማኛለህ አብሪኮ? ኦኬ እያታለልሽኝ ነው እንዴ? እንደዛ ነው የተሰማኝ። ኦኬ ልክፈልህና አንተ ኤፍሬምንና ህያብን አጣልተህ ኤፍሬምን ለኔ ለማረጋግዘኝ ለማለት ነው። ይሄ ሁሉ እንደዚህ ዙሪያ ጥምጥም የምትይጂው ነው። ከዛ ነው እሺ ብዬ እንትን ልልሽ። ወይ ጉዴ! እንዴ ምበላው ባጣ አላደርገውም። ሌላውን ተይውና አይደለም እንደዚህ ልቅምቃሚ ገንዘብ ምበላው ባጣ አላደርገውም። እሺ እሱ ነገር እንዳታስቢው ጭራሽ ታደርጓለህ። ያን ያክል ደግሞ ደደብ አድርገሽ እንዳትስኝ ከዚህ በኋላ ታደርጓለህ። ይኸውልሽ አስቀይምሻለሁ። እሺ ታደርጓለህ። ይኸውልሽ እንደዚህ ደደብ አድርገሽ እንዳትስኝ። ልቀቀኝ። እሺ እንደዚህ ደደብ አድርገሽ እንዳትስኝ እያልኩ ልቀቀኝ። እንዴት ነው እኔ በገንዘብ ለመግዛት የምትጠሪኝ? እኮ ልቀቀኝ። ባለጌ እያወራሁህ ነው። እንዳትነኪኝ። ልቀቀኝ። እንዳትነኪኝ። ያው እንግዲህ ቤተሰብ እሱ እንዴት እንዳሰበው እኔ አላውቅም እና እንዴት እያሰበው እንዳለ እኔ አልገባኝም። እኔ አሁን ጓደኛው ነው ብዬ ነው እዚህ ድረስ ጠርቼው መስተካከል ያለበት ነገር እንዲስተካከል ፈልጌ ነበረው እንጂ እሱ በምን አይነት አንግል እንዳሰበው ነው ያላውቅም እና ከዚህ በኋላ እኔ በማደርገው ውሳኔ ማናችሁም እንዳትጸጸቱበት፣ እርምጃ ውስጥ እኔ ላይ ምንም ነገር እንዳትፈርድብኝ። ሲቀጥል ደግሞ ይሄን ቪዲዮ እንዳየኸው ወደ እኔ እንደምትመጣ በጣም 100% እርግጠኛ ነኝ። ግን ከዚህ በኋላ ጓደኞቼ ላይ ምናምን ነገር የሆነ ነገር ደረሰ ብለህ ከኔ መተት ተጠያቂ እንዳታደርገኝ። ምክንያቱም ማድረግ ያለብኝን ነገር እያንዳንዱ እያደረኩኝ ነው። እኔ ደግሞ እዚህ ጋር እንደ ጠላት ነው እየታየው ያለሁት። ሰው ከዚህ በኋላ በመወስደው እርምጃ ተጠያቂ እንዳታደርገኝ ነግሬሃለሁ።